ሁለት ባልና ሚስቶች ከልጆቼ ጋር ታርፋለች ብሎ በማሰብ አንድ ልጅ በማደጎ ወስደው ለማሳደግ ይወስናሉ። ልጅቷ ቁመቷና ሁሉ ነገሯ እንደ ሕፃን ቢሆንም በማደጎ ከወሰዳት አባት ፍቅር ይዟት ሰውየውን ታሰቃየዋለች። የዚህ ቤተሰብ መጨረሻ ምን ይሆን? ፊልሙ ሲጀምር ኬትና ጆን የተባሉ ሁለት ባልና ሚስቶች ያስተዋውቀናል። ኬት እርጉዝ ናት። ምጧ መጥቶ ለመውለድ ነበር ሆስፒታል የሄዱት። ነርሷ ኬትን ይዛ እየሄደች እያለ ኬት ማቆሚያ የሌለው በርከት ያለ ደም ይፈሳታል። ከዚያም ኬት መርዶ ይነገራታል። ሆዷ ውስጥ ያለው ልጅ እንደሞተ ትሰማለች። ኬት በሐዘን ውስጥ ሆና እየጮኸች ከእንቅልፏ ትነቃለች። ይህ ሁሉ ነገር በህልሟ ነበር። ኬት ወደ ሽንት ቤት ሄዳ ከተጣጠበች በኋላ መድኃኒት ትወስዳለች። በሚቀጥለው ቀን ኬት ወደ ሳይካትሪስቷ ትሄድና የተፈጠረውን ነገር እየነገረቻት ነው። ሳይካትሪስቷም ካሳለፍሻቸው ነገሮች አኳያ እንደዚህ አይነት ህልም የተለመደ ነው ብላ ለኬት ትነግራታለች። ኬት ከባሏ ጋር ልጅ በማደጎ ለመውሰድ ስላሰበች ዝግጁ አይደለሁም እንዴ ብላ መልሳ ራሷን መጠየቅ ትጀምራለች። ከዛም ኬት ማውራት የማትችለዋን ልጇን ከትምህርት ቤት ለመውሰድ ትሄዳለች። ኬት እየነዳች ወደ ቤት እየሄዱ ያለ ኬት ሌላ ሀሳብ ውስጥ ሆና እሷንም ልጇንም አደጋ ውስጥ ከታ ነበር። ለትንሽ ነው የተረፉት። ቤት ከተመለሱ በኋላ ኬት ፒያኖ እየተጫወተች ነበር። ልጇ ግን በተደጋጋሚ ኳሱን ከግድግዳዋ ጋር ከማቋጨቷ የተነሳ በድምፁ ምክንያት ኬት ሀሳቧን መሰብሰብ ያቅታታል። ከዚያም ወጥታ አታቁሚም ብላ ትጮህባታለች። ልጅቷም በምልክት ቋንቋ ይቅርታ ጠይቀቻት። በኋላ ጆን ከልጃቸው ዳንኤል ጋር ከትምህርት ቤት ይመጣሉ። ከዚያም ከልጆቹ ጋር መጫወት ይጀምራል። የዛን ቀን ምሽት ኬት ልጃቸውን ማክስ ልታስተኛ ስትል ማክስ የተረት መጽሐፍ እንድታነብላት ጠየቀቻት። ካነበበችላት በኋላ ማክስ መቼ ነው አዲሷ እህት የምትመጣው ብላ እናቷን ትጠይቃታለች። ኬት ከመተኛቷ በፊት እንደተለመደው መድኃኒቷን ውጣ ወደ መኝታ ክፍሏ ትሄዳለች። ከመተኛታቸው በፊት ኬትና ጆን ስለማደጎ ማውራት ይጀምራሉ። ወስኛለሁ፣ ልጆቼ አንድ እህት ያስፈልጋቸዋል ትለዋለች። ከተወሰነ ቀን በኋላ ተያይዘው ወደ ህፃናት ማሳደጊያው ይሄዳሉ። የማደጎ ዋና አስተዳዳሪ አብጌል መታ ትተዋወቃቸዋለች። ኬት ሰብሰብ ያሉትን ሴት ህፃናት እያየች፣ ጆን ደግሞ ወደ ሁለተኛው ፎቅ ይወጣል ሌሎች ህፃናት ለማየት። ከዚያም አንድ ክፍል ውስጥ ዘፈን እየዘፈነች ኤስተር የተባለች ልጅ ይተዋወቃል። ኤስተር ስዕል እየሳለችም ነበረ። ከዛም ከጆን ጋር ስለምትስለው ስዕል ታሪክ ማውራት ቀጠለች። ጆን ኤስተርንና ኬትን ያስተዋውቋቸዋል። ከዚያም ሶስቱም አንድ ላይ ማውራት ቀጠሉ። ልጅቷም ማንም አውርቶኝ አያውቅም፣ ለየት ያልኩ ስለሆንኩ ስላወራችሁኝ አመሰግናችኋለሁ ትላቸዋለች። በጣም ወደዋታል። ስለዚህም ኤስተርን በማደጎ ሊወስዷት ከአብጌል ጋር መነጋገር ይጀምራሉ። አብጌልም ባላት መረጃ ስለ ኤስተር ታሪክ ትነግራቸዋለች። የመጣችው ከራሽያ ነው። ያመጣት ሰዎች ወይም ቤተሰቦቿ በእሳት አደጋ ምክንያት ነው የሞቱት። ከ3 ሳምንት በኋላ እነዚህ ሁለት ባልና ሚስቶች የሚደረገውን ነገር በሙሉ አድርገው ኤስተርን ወደ ቤታቸው ሊወስዷት ይመጣሉ። የዚህ ቤተሰብ ችግር የሚጀምረው ኤስተርን ቤታቸው ካስገቡ ቀን ጀምሮ ነው። መኪና ውስጥ ኬት የተወሰነ የምልክት ቋንቋ ለአብጌል እያስተማረቻት ነው። ማክስ በምልክት ቋንቋ ስለምትግባባ ኤስተር ቤት እንደደረሰች ኬት እንዳሳየቻት በምልክት ቋንቋ ከማክስ ጋር ሰላም ትባባላለች። ከዚያም ምን ያህል ነው መስማት የምትችይው ብላ ጠየቀቻት። ኤስተር ቤት ከገባች በኋላ አያታቸውን ባብራና አዲሱ ወንድሟን ዳንኤልን ተዋወቀችው። የዛን ቀን ሙሉ ቤተሰቡ ተደስቶ ለኤስተር ቤተሰቡ መቀላቀሏን አስመልክቶ ሁሉም ስጦታ ይሰጧታል ከዳንኤል ውጪ። ዳንኤል የቀና አባት ይመስላል። በተለይ ጆን ስጦታ ከሰጣት በኋላ እቅፍ አድርጋው አመሰግናለሁ ስትለው ዳንኤል በደንብ ነበር የተመለከታት። ዳንኤል ከጓደኞቹ ጋር ዛፍ ላይ ወደ ተሰራለት ወደ መጫወቻ ቤቱ ይሄዳል። ኤስተርና ማክስ ደግሞ በረዶ ላይ መጫወታቸውን ቀጠሉ። የሰንቀር ምሽት ዝናብ ሊዘንብ ይመስላል። መብረቁ በጣም እየጮኸ ነው። ኬትም ለመተኛት እየተዘገጃጀች ነበር። ኤስተር ከተኛችበት ተነስታ ማክስ ክፍል ሆና ቆማ ታያታለች። የተወሰነ ደቂቃ በኋላ የነ ኬት ክፍል ይንኳኳና አብረናችሁን ተኛ ይላሉ ማክስና ኤስተር። ማክስ ከእናቷ ጋር መተኛት ነበር የፈለገችው። ኤስተር ደግሞ ከጆን አጠገብ ካልተኛው ትላለች። የሚቀጥለው ቀን ወደ ትምህርት ቤት ለመሄድ እየተዘገጃጁ ነበረ። ኤስተር ለትምህርት ቤት የማይሆን ቀሚስ ለብሳ
ወደ ታች የወረደችው። ኬት ግራ በመጋባት የእውነት ይህን ቀሚስ ለብሰሽ ትምህርት መሄድ ትፈልጊያለሽ? ትላታለች ኤስተርን። ኤስተር አዎ ብላ ነበር የመለሰችላት። ኬትም ልጅቷን መቃወም ስላልፈለገች እሺ ብላ በሀሳቧ ተስማማለች። ከዛም ኤስተር ትምህርት ቤት ከሄደች በኋላ የክፍል ተማሪዎች የተወሰኑት ያሾፉባታል። ከትምህርት ቤት መልስ ኤስተር ማክስን እየጎተተቻት በረዱ ላይ ይጫወታሉ። ኬት ትወጣና ትቆጣቸዋለች። እንደዚህ መጫወት አይቻልም፣ ቶሎ ወደ ቤት ግቡ አለቻቸው። ዳንኤልም በቀለም ሽጉጡ እየተጫወተ ነበረ፣ ወፎቹን እየመታቸው። ማክስ የመታት ወፍ ተጎድታ ወድቃ ሲያያት በጣም ያዝናል። ኤስተር ትመጣና ትልቅ ድንጋይ ሰጥተው ግደላትና ከስቃያው ገላግላት ትለዋለች። ማክስ እንዴት ጨክኝ ወፍ ገላለሁ ሲላት ኤስተር ምንም ሳታቅማማ ወፏን ጨፍልቃ ትገላታለች። በኋላም ኤስተር ገላዋን ለመታጠብ ወደ መታጠቢያ ክፍል ትገባለች። ኬት የታጠበውን የኤስተርን ልብስ ለማስገባት ወደ ክፍሏ ስትሄድ አንድ አሮጌ ግራም ያጋባ መጽሐፍ ቅዱስ ታያለች። እዚህ መጽሐፍ ውስጥ ኬት የአንድ ወንድ ፎቶ አገኘች። ትምህርት ቤት ውስጥ የዳንኤል ጓደኞች በኤስተር ምክንያት በጣም ያሾፉበታል። ስለዚህ እንደማይወዳት ለማሳየት የገፈትራትና የያዘችውን መጽሐፎች ያስጥላታል። እዛም የአሮጌ መጽሐፍ ቅዱሷ አንዲት ተማሪ ጋር ስትታገል እዛው ብትናለባት። ኤስተር በጣም በመናደዷ ምክንያት ቅልጥ አርጋ ትጮኻለች። ከትምህርት ቤት በኋላ ኬት ለኤስተር ፒያኖ እንዴት መጫወት እንዳለባት እያስተማረቻት ነው። ከዛም ኬት ትምህርት ቤት ስለተፈጠረው ነገር ኤስተርን ትጠይቃታለች። ኤስተርም ስለተፈጠረው ነገር ማውራት አልፈልግም ብላ ነበር የመለሰችላት። ከዛም ኤስተር ስላጣችው ልጅ ኬትን ትጠይቃታለች። ኬትም አንድ በአንድ ቀስ እያለች አብራራችላት። እራት ከተበላ በኋላ ኬትና ጆን ልጆቹ ተኝተዋል ብሎ በማሰብ ችላ ብለው ኩሽና ውስጥ ጾታዊ ግንኙነት ይፈጽማሉ። ኬት መጣች ሳይባል ኤስተር አጠገባቸው ቆማ ያዩታል። በጣም ነበር የደነገጡት። በሚቀጥለው ቀን ኬት ኤስተርን ስላየችው ነገር ልታናገራት ትሄዳለች። ኤስተርም አዎ እያረጋችሁት የነበረውን ነገር አውቀዋለሁ ብላ የባሰ ኬትን ታስደነግጣታለች። ኬትና ጆን የልጅቷን አይምሮ ሳንጎዳ አንቀርም ብሎ በማሰብ ቴራፒስት ጋር ሊወስዷት ይስማማሉ። ጆን ብዙም ባይዋጠለትም ለሚስቱ ብሎ እሺ ይላል። በማግስቱ ጆን ልጆቹን ይዞ ፓርክ ዥዋዥዌ ያጫወታቸው ነው። በዚህ መሃል አንድ እናት ትመጣና ከጆን ጋር ወሬ ማውራት ትቀጥላለች። በተመሳሳይ ሰዓት ኤስተርን ትምህርት ቤት ውስጥ የምታሰቃያት ልጅ እዚሁ መጫወቻ ቦታ መጣች። ኤስተር ሀሳቧ ለሁለት ተከፈለ። ጆንን የምታወራው ሴት ጋርና እዛች ልጅ ጋር። ልጅቷ ኤስተርን የፈራቻት ይመስላል። በጣም በተጠነቀቀ ሁኔታ ቀስ ብላ እያየቻት ነው። ሸርተቴ ልትጫወት ወደ ላይ ወጥታ ልክ ልትንሸራተት ስትል ኤስተር ኬት መጣች ሳትባል ገፍትራ ልጅቷን ትጥላታለች። ማክስ ኤስተር ልጅቷን ስትገፈትራ ታይታለች። ምሽት ላይ እነ ጆን አልገፈተርሻትም ብለው በተደጋጋሚ ሲጠይቋት ማክስ አልገፈተረቻትም ብላ ለኤስተር ታግዝላታለች። እራት ከመብላታቸው በፊት ኤስተር ትጸልያለች። ማክስም ኤስተርን ተከትላ ጸሎት ጀመረች። ዳንኤል አግባብ ባለነው ሁኔታ ነው ኤስተርን የሚያናግራት። ቤተሰቦቹ በዚህ ተናደው እራቱን በልቶ ሳይጨርስ ተነሳ ወደ ክፍል ግባ ይሉታል። ኬት ሱፐርማርኬት ውስጥ እቃ እየገዛች ያለ ከልጆቿ ጋር የማደጎ ቤቱ አስተዳዳሪ አብጌል ለኬት ትደውልላታለች። ኬት ኤስተርን አናግሪያት ስትላት ኤስተር እምቢ ነበር ያለችው። ከዚያም ኬት ከአብጌል ጋር ማውራቷን ቀጠለች። ከልጆቹ ትንሽ ዞር ትላለች። ኬት ስለተፈጠረው ነገር ለአብጌል ለመናገር ማክስ የሰዎችን ከንፈር ማንበብ ስለምትችል የእናቷን ከንፈር ቀስ ብላ እያነበበች በምልክት ቋንቋ ለአብጌል ሁሉንም ነገር ታስረዳታለች። የዛን ቀን ምሽት አብጌል ፒያኖውን በደንብ ትጫወታለች። ኬት በጣም ነበር የገረማት። ኬት ለምንድነው እስከዛሬ መጫወት እንደማይችል ስታስመስይ የከረምሽው አለቻት። አብጌልም አንቺ እንድታስተምሪኝ ብዬ ነው አለቻት። የዛን ቀን ምሽት ኬትና ጆን በጣም ይጨቃጨቃሉ። ዛን ሰሞን አብጌል ወደ ቤታቸው ትመጣለች። ወደ ነኬት ቤት ኤስተር ነበር በሩን የከፈተችው። እናም ከነኬት ጋር ስለ ኤስተር ካወራች በኋላ ልጅቷ የሆነ ችግር ሳይኖርባት አይቀርም አለቻቸው። ኤስተር ተለጥፋ አብጌል የምትነግራቸውን ነገር እየሰማች ነበር። ከዛም ማክስ ጋር ትሄድና ልትረጅኝ ይገባል አለበለዚያ የመጣችው ሴትዮ ይዛኝ ትሄዳለች ትላታለች። ኬት በአብጌል ሀሳብ ትስማማለች። ጆን ግን አረ ልጅቷ ልጅ ናት እናንተ አበዛችሁት ብሎ ይመልስላቸዋል። ከዛም ኤስተር የጆንን ካዝና ከፍታ
ሽጉጥ ታወጣለች። ሌሎቹን ጥይት በማስቀመጥ አንድ ጥይት ብቻ ሽጉጥ ውስጥ ትከታለች። አቢጌል እነዚህን ሰዎች አናግራ መንገድ ትጀምራለች። ኤስተር እና ማክስ ከቤቱ ራቅ ብለው መንገድ ላይ ሆነው አቢጌል እስክትደርስ እየጠበቋት ነው። አቢጌል መኪና ልክ ሲቃረብ ኤስተር ማክስን ገፍትራት የአቢጌል መኪና ፊት ተጥላታለች። አቢጌል ደንግጣ መኪናውን እንዴትም አቁመው የማክስን ደህንነት ወርዳ ጠይቃታለች። በዚህ መሃል ነው ኤስተር መዶሻ ይዛ መታ አቢጌልን ጭንቅላቷ መታት የገደለቻት። እዛም ዳንኤል የሚጫወትበት የዛፍ ቤት ውስጥ ደም የነካቸውን ልብሶችና የገደለችበትን መዶሻ ትደብቀዋለች። ከዛም ለማክስ የተፈጠረውን ነገር ለአንድ ሰው ብትናገሪ ሁለታችንም እስር ቤት ነው መንገባው አለቻት። ከዛም ኤስተር ማክስን እወድሻለሁ ብላ ታቅፋታለች። የዛን ቀን ማታ ስለታማ ነገር ይዛ ትመጣና ኤስተር ዳንኤልን ታስፈራራዋለች። አንድ ነገር ብትል አርዳሃለሁ አለችው። ዳንኤል በድንጋጤ እላዩ ላይ ሽንቱን ይለቃል። ጆንና ኬት ኤስተርን ይዘዋት ወደ ቴራፒስት ይሄዳሉ። ቴራፒስቷ ልጅቷ ላይ ምንም ችግር እንዳላገኘች ነገረቻቸው። እናም ቴራፒስቷ ጥፋተኛ ያደረገችው ኬትን ነው። ብቁናት አይደለውም ብለሽ ስለምታስቢ ንዴትሽን ኤስተር ላይ ነው እየተወጣሽ ያለሽ አለቻት። ጆን በቴራፒስቷ ሀሳብ ወዲያው ነበር የተስማማው። ቤት ከተመለሱ በኋላ ኬት ይደወልላትና አቢጌል እስካሁን አልተመለሰችም፣ ለመጨረሻ ጊዜ ወጣችው እናንተን ለመጠየቅ ነበር ብላ የማደጎ ቤቱ ምክትል አስተዳደር ለኬት ትነግራታለች። ፖሊሶች ብዙ ከፈለጉ በኋላ የአቢጌልን ሬሳ ያገኙታል። ከዚያም ስለተፈጠረው ነገር መጥተው ለኬትና ለጆን ይነግሯቸዋል። ኤስተር ክፍሏ ሆና በተደጋጋሚ መብራቱን አንዴ ታበረዋለች፣ አንዴ ደግሞ ታጠፋዋለች። ኬት ስለ ኤስተር በደንብ ለመረዳት በማሰብ ጉግል ማድረግ ትጀምራለች ስለ ባህሪዎቿ። ከዚያም ያገኘቻቸውን አንዳንድ ነገሮች ለጆን ታሳየዋለች። ጆን አሁንም በሚስቱ ሀሳብ አይስማማም። ኤስተርን እንደ ማንኛውም ሕፃን እሷም ልጅ ናች ብሎ ነው የሚያስበው። ኬት ኤስተር ማናት የሚለው ነገር እየከነከናት መጥቷል። ከዚያም ከራሽያ መጣች ስለተባለ ራሽያ ውስጥ ወዳሉ ቢሮዎች ትደውላለች። ከራሽያ ቢሮ እንደተነገራት ከሆነ ኤስተርን እነሱም አያውቋትም። የሚቀጥለው ቀን ጆን ኤስተርን ሄዶ ይቀሰቅሳታል። የጥርስ ሐኪም ጋር ይዟት ሊሄድ ኤስተርም መሄድ አልፈልግም ዛሬ አሞኛል ብላ ሌላ ቀጠሮ ታስይዘዋለች። ከዛም ከጆን አጠገብ ሆና እሱ ስራ እየሰራ አጠገቡ ስትጫወት ትውላለች ኤስተር። በዚህ መሃል ነው ኤስተር ለጆን ኬት አትወደኝም ብላ ነገረችው። በተመሳሳይ ሰዓት ኬት ልጆቿን ትምህርት ቤት ካደረሰች በኋላ ስለ ኤስተር ትጠይቃቸዋለች። ሁለቱም በጣም ስለሚፈሯት አረ በጣም ጥሩ እህታችን ነች ብለው ለእናታቸው ይዋሿታል። የዛን ቀን ምሽት ኤስተር ኬትን ያዘጋጀውልሽ ስጦታ አለኝ ትላታለች። ከዚያም ኤስተር ልጇን የቀበረችበት ቦታ የተከለችውን ሮዝ አበባ ቀንጥሳ ታመጣላታለች። ኬት በጣም በመናደድ ኤስተርን ጭንቅ አርጋ ትይዛታለች። ይሁንም በመሃል ገብቶ ይገላግላቸውና የኔ ጥፋት ነው ብሎ ኬትን ሊያረጋጋት ይሞክራል። የዛን ቀን ምሽት ኤስተር አውቃ እጇን ትሰብረዋለች። ከዛም ሌሊት ላይ ኤስተር ጆንን ተጠራውና እጄን እያመመኝ ነው አለችው። ጆን የኤስተርን እጅ ባየ ሰዓት በጣም ነበር የደነገጠው። ከዛም ሐኪም ቤት ይዟት ሄዶ ከመጣ በኋላ ሊያስተኛት እየሞከረ ነው። ከዛም ኬት ኤስተርን እንዴት ሆነች ብላ ስትጠይቀው ጆን የልጅቷን እጅ ሰብርሽው፣ ከዚህ በላይ ምን ፈለግሽ ይላታል። ከዛም ኬት በጣም በመናደድና ብቸኝነት ስሜት ውስጥ በመግባቷ ሄዳ ወይን ትገዛለች። ከዛም የተወሰነ ከጠጣች በኋላ ጥፋተኝነት ሲሰማት መልሳ መጠጡን ትደፋዋለች። ኬት ልጆቹን ትምህርት ቤት ታደርሳለች። ዳንኤል ከመኪናው ወርዶ ወደ ክፍሉ እየገባ ያለ ቦርሳው ተቀዶ ደብተሮቹ ይወድቃሉ። ኬት የወደቁትን ደብተሮች ልታነሳለት የእጅ ፍሬኑን ስባ ትወርዳለች። ኤስተርም አውቃ ማክስ መኪና ውስጥ እንዳለች የእጅ ፍሬኑን አውርዳ መኪናው ወደ ኋላ እንዲሄድ አደረገችው። ኬት ፊቷን ስታዞር መኪናው ወደ ኋላ እየሄደ ነው። እየሮጠች መኪናውን መከተል ትጀምራለች። በሚገርም ሁኔታ የከፋ አደጋ አልተፈጠረም ነበረ። መኪናው ሄዶ ከክምር በረዶ ጋር ይጋጭና ይቆማል። የዛን ቀን ምሽት ቴራፒስቷ ቤት ትመጣና ከኬት ጋር ታወራለች። ኬት ደጋግማ ትምላለች፣ እውነት የእጅ ፍሬኑን ስቤ ነው የረድኩት ትላለች። ጆን ኬት ገዝታ የመጣችውን ወይን ያሳያታል። ከደበቀችበት ኤስተር አውጥታ ለጆን ሰጥታው ነው። ቴራፒስቷም ከወጣሽበት ሱስ ድጋሚ መመለስ ፈልገሽ ነው ትላታለች። ከዚያም ማገገሚያ ቤት ውስጥ ቦታ እንዳዘጋጀችላትና ሄዳ ለተወሰነ ጊዜ እዛ እንድትቆይ ትጠይቃታለች። ኬት በሷ በኩል ያለውን ታሪክ ለመናገር ትሞክራለች፣ ግን ማናቸውም ሊሰሙ ፈቃደኛ አልሆኑም። ጆን ወይ ማገገሚያ ትገቢያለሽ፣ ካልሆነ ልጆቹን ሰብስቤ እየሄዳለሁ ብሎ ቅድመ ሁኔታ ያስቀምጥላታል።
ማክስ የተፈጠረውን ነገር ሁሉ መናገር ፈልጋ ነበረ። ኤስተር እናትሽን ገላለሁ ብላ ታስፈራራታለች። በኋላ ዳንኤል እህቱ ማክስ ክፍል ይሄዳል። ማክስም አብጌል እንዴት እንደሞተች ለዳንኤል ታስረዳዋለች። ከዚያም አታስቢ ማስረጃ ይዤ ፖሊስ ጋር ሄጄ አመለክታለሁ ይላታል። ይህንን ሲያወሩ ኤስተር እየሰማቻቸው ነበር። ኬት ሌሊት ላይ ትነሳና ቀስ ብላ ወደ ልጇ ክፍል ትሄዳለች። ልክ ማብራቱን ስታበራው ኤስተር የማክስ ክፍል ውስጥ ቁጭ ብላ አገኘቻት። ከዚያም ኤስተር ኬትን ማስታወሻ ደብተር ይዛ እንዳነበበችውና ሁሌም ስለሷ መጥፎ እንደምትጽፍ ትነግራታለች። ኤስተር ማክስን ልታናዳትና እንድትመታት ፈልጋ ነበረ። ማክስ ግን ንዴቷ እንዴትም ተቆጣጠረችው። የሚቀጥለው ቀን ኬት አሁንም ኤስተርን ወዳመጣችበት ማሳደጊያ ድርጅት ትደውላለች። ምንም ጠቃሚ የሆነ መረጃ ልታገኝ አልቻለችም። ስለዚህ የኤስተርን እቃዎች መበርበር ቀጠለች። ከዛም ኤስተር ክፍል ገብታ ያገኘቻቸውን መረጃዎች በመሰብሰብ አንድ ቁጥር ታገኝና ወደዛ ቁጥር ትደውላለች። ድርጅቱ የአእምሮ ህሙማን የሚኖሩበት ቤት ነው። ተመሳሳይ ሰዓት ዳንኤል ተደብቆ የተቀመጠውን ደም የነካውን ልብስ ለማውጣት ዛፍ ላይ ወዳለችው ወደሚጫወትበት ቤት ይሄዳል። ኤስተር ተከትለው ትመጣና ማስረጃዎቹ ላይ ጋዝ ትደፋባቸዋለች። እናም እዛው እንዳለ ላይተር ታወጣና እሳቱን ትለኩሰዋለች። በሚገርም ሁኔታ ዳንኤልን እዛው ቆልፋበት ኤስተር ጥላው ትወርዳለች። ዳንኤል እየደጋገመ እናቱን ቢጠራው እናቱ ስለ ኤስተር በማጣራት እራሷን ቢዚ አድርገው ነበር። ዳንኤል ራሱን ለማዳን ይሞክራል። በዚህ መሃል ከዛፉ ላይ ይወድቃል። ኤስተር የሚፈጠረውን ነገር በጠቅላላ ቆማ እያየች ነበር። በድንገት ኬት እሳቱን ስታይ ደንግጣ እየሮጠች ትወጣለች። ኤስተር የወደቀውን ዳንኤል ጭንቅላቱን በድንጋይ ጨፍልቃ ልትገለው እያሰበች ነው። ወንድሟን ሳትጎዳው ማክስ ገፍትራ የወንድሟን ህይወት ታስጥላለች። ዳንኤል በህይወት አለ። ሁሉም ሆስፒታል ይሄዳሉ። ከዛም ሐኪሙ ዳንኤል በጣም ከፍተኛ የሆነ የአንገት ጉዳት እንደደረሰበት ለቤተሰቦቹ ነገራቸው። እናም ዳንኤል ምን እንደተፈጠረና እንዴት እንደሆነ አያስታውስም። ኬት ሆስፒታል ውስጥ ባሏን ተጠራውና ስለ ኤስተር ያገኘችውን ነገር ትነግረዋለች። ባል አሁንም ሚስቱን ለማመን ፈቃደኛ አልሆነም። ባልና ሚስት እየተጨቃጨቁ እያለ ኤስተር ወደ ዳንኤል ክፍል ትሄዳለች። ማክስ ከኋላ ኤስተርን እየተከተለቻት ነው። ኤስተር በትራስ ዳንኤልን ታፍነዋለች። ማክስ ባላት አቅም ለቤተሰቦቿ ለመናገር እየሞከረች ነው። እናም ቤተሰቦቿን ወደ ዳንኤል ልትወስዳቸው ፈልጋለች። የዳንኤል ትንፋሽ ሲቋረጥ ዳንኤል ክፍል ውስጥ ያለው አላርም በጣም ይጮህና የሁሉንም ትኩረት ይስባል። ዳንኤል አልሞተም። እንዴትም ብሎ ሐኪሞቹ ህይወቱን ይመልሷታል። ኬት በጣም ትናደድና ኤስተርን በጥፊ ትመታታለች። አንቺ ነሽ ለዚህ ሁሉ ተጠያቂ ብላ። እናም እዛ ያሉ ሐኪሞች ህፃን ልጅ ትማታለች ብሎ በማሰብ መድኃኒት ይሰጡና ኬትን ያረጋጓታል። ከተወሰነ ደቂቃ በኋላ ኬት እንደነቃች ልጄስ ብላ ነበር የጠየቀችው። እናም ጆንን ትለምነዋለች፣ እባክህ ልጄን ከኤስተር አርቃት ብላው። ቤት ከተመለሱ በኋላ ማክስ ለመተኛት ብላ ተወሰነ እንኳን ለመስማት የምትጠቀመውን መሳሪያ ከጆሮዋ ላይ ታነሳዋለች። ኤስተርም ማክስን ደህና ደር ይላታለሁ ብላ በመግባት ይህንን መሳሪያዋን ቀስ ብላ ታነሳባታለች። ጆን በተፈጠረው ነገር በጣም ከመናደዱ የተነሳ ወይን እየጠጣ እያጨሰም ነው። ኤስተር በሚገርም ሁኔታ አጠር ያለ ልብስ ለብሳ ሜካፕ ተቀብታ ጆን አጠገብ መታ ቁጭ ትላለች። ጆን ምን እየተፈጠረ እንዳለ አልገባውም። ኤስተር ቀስ እያለች ትጠጋና ጆንን ትስመዋለች። ጆንም ግራ ይገባውና እኔ እንደ አባት ነው እንጂ መወድሽ ሌላ የተለየ ስሜት የለኝም ይላታል። ከዛም ጆን በጣም ይናደድና ቀጥ ብለሽ ወደ ክፍልሽ ሂጂ ብሎ ኤስተርን ይቆጣታል። ኤስተርም እኔን እንደ ህፃናት ታናግረኝ ትለዋለች። ጆንም በጣም ይናደድና አረ አንቺ ከመጣሽ ነው ቤተሰብ የተበጠበጠው መልሼ እዛው ህፃናት ማሳደግ ያስገባሻለሁ ይላታል። ኤስተር ወደ ክፍሏ ትሄድና በጣም ተናዳ ታለቅሳለች። ቆይቶም ኬት ስልክ ይደወልላታል ከአእምሮ ህሙማን ሆስፒታል። እናም ሐኪሙ ኤስተር ከኛ አምልጣን የወጣችው ቤተሰብሽ ውስጥ ካለች ቶሎ ብለሽ ቤተሰብሽን አርቂ ይላታል። ኤስተር ህፃን ልጅ አይደለችም፣ የሆርሞን ዲስኦርደር ስላለባት ነው ህፃን ልጅ የምትመስለው ብሎ ሐኪሙ ለኬት ይነግራታል። ኤስተር ትልቅ ሰው ናት። ትልቅ ሰው ብቻ ሳይሆን እድሜዋ 30ዎቹ መጨረሻ አካባቢ ነው። ሆስፒታላችን ውስጥ ካሉ በጣም አስቸጋሪና ኃይለኛ ሰዎች ውስጥ አንዷ ነበረች ይላታል። ሐኪሙ ለኬት ኤስተር ቢያንስ 7 ሰዎችን እንደገደለች ሲነግራት ኬት በጣም ተደነግጥና ወደ ቤቷ ጉዞ ጀመረች። ቤት ውስጥ ኤስተር ክፍሏን ካበላሸች በኋላ የተቀባችውን ሜካፕ ታስለቅቃለች። ጆን እንዴት ነሽ ብሎ ሊጠይቃት ወደ ክፍሏ ሲገባ የሚያስፈሩ ስዕሎች ግድግዳዎቿ ላይ ተለጥፎ ያያል።
ኬት በተቻላት አቅም በፍጥነት መኪናውን እየነዳች ወደ ቤቷ ትሄዳለች። ስልክ ደውላለት ለጆን ስልኩን ሊያነሳ ሲል የቤቱን ማብራት ታጠፈዋለች። ኤስተር ጆን ባትሪ ይዞ ቤት ውስጥ ዞር ዞር እያለ እየተመለከተ ነው። ሳያስበው ኤስተር ከኋላው በቢላ ትወጋዋለች። ንዴት ውስጥ ያለችው ኤስተር እየደጋገመች ነፍሱ እስክትወጣ ድረስ ትወጋዋለች። ማክስ ይህንን ታይና ሮጣ ለመደበቅ ሞከረች። ኬት በጣም ኃይለኛ ንፋስ ስለነበረ እየነዳች በነበረበት ፍጥነት አደጋ ይደርስባታል። ኬት ቤቷ ከገባች በኋላ የሞተውን ባሏን ታየዋለች። ከዛም ከብዙ ትግል በኋላ ማክስ ያንን ሽጉጥ አንስታ ኤስተር ላይ ተተኩስባትና ኤስተር ትሞታለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። ስለ ፊልሙ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያደረጋችሁ የኔ ቤተሰብ መሆንም እንዳትረሱ። እወዳችኋለሁ።